ሴት እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጥሉ። እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው። እውነት ነው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ እኛ ሙስሊሞችን ጠላት አድርገን ፈርጀን አናቅም። ቤተክርስቲያንም ይሄን አታስተምረንም። አስተሳሰቡ አስተምሮቶቻችን መታረም፣ መስተካከል፣ መፈተሽ አለባቸው። ቤተክርስቲያናችን አትመረመርም፣ አትፈተሽም። ክርስቶስን የመሰረታት ጥንትም የነበረች ዛሬ የምትኖር ወደፊት የምትኖር አትታደስም። ሃይማኖት አይገለባበጥም እኮ ይሄ እኮ ፊዚክስ አይደል ሳይንስ አይደለም። ምንድነው ሰልሜ ነው 4 ዓመት የሞላኝ ከሰለምኩኝ አልሽ አይደለ? ከዛ ምን አልሽ? ስምሽ የክርስትና ስምሽ ማን ነው ስንሽ ምን አልሽን? አሽሚውትሽ ነሽና ምንድነው ያልሽው? የክርስትና ስምሽ ማን ነው? ትዝታ። የክርስትና ስምሽ ትዝታ ነው አይደለ? የስ ምን ነው? ትዝታ የሚባል የክርስትና ስም የለም፣ አይወጣም እንደዚህ ተብሎ። እሺ ለሌላ ጊዜ ስትዋሺ ተዘጋጅተሽ ምናምን። እሺ ክብሯን ውድ የዩቲዩብ ቤተሰቦች፣ በዛሬ ቆይታችን እጅግ በጣም ብዙ አነጋጋሪ ጉዳዮች ተዘጋጅተዋል። ያንን በደንብ አድርገን እንመለከታለን፣ ሀሳብ አስተያየቶቻችን እንሰጣለን። የትም አትሄዱ። ይሄንን ፕሮግራም እስከ መጨረሻው ድረስ እንድትከታተሉኝ እጋብዛችኋለሁ። ሰሞኑን ደግሞ ያው አካውንቴም እንደሆነ አላውቅም ቪዲዮዎች እየታዩልኝ ስላልሆነ እባካችሁ በደንብ አድርጋችሁ ላይክ አድርጉልኝ። አይቆጥርም፣ ስለዚህ ሳታስነቁ ላይክ አድርጉልኝ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ተቀላቅሎ ይሄ ቪዲዮ ለሁሉም እንዲዳረስ እንደተለመደው ሼር ማድረጋችሁን አትርሱ። ወደ ፕሮግራሙ እንሄዳለን። ሴት እንዳትገሉ፣ ምርኮኛ እንዳትገሉ፣ ቤተ እምነቶችን እንዳታቃጥሉ፣ ለእምነት ራሳቸውን ያገለሉ ባህታውያንና መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግ እንኳንና ፍየል እንዳታርዱ። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘ ፓክት ኦፍ ዑመር የሚለው በሲሪያዎች ሊባኖሶችን፣ ሲሪያዎችን፣ ግብፅን እንዴት ሙስሊም እንዳደረጉ እንደዚህ ሚላለ ታንብብላችሁ። In the name of Allah, most gracious, most merciful. This is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ ነው። ይህ ዶክመንት የእንትና ዑመር የሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናኖች ወደኛ ስትመጡ ለራሳችን፣ ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። We made a condition on ourselves that we will neither erect in our areas a monastery, church, or sanctuary for monk, nor restore any place of worship that needs restoration. በቦታችን ላይ ቤተክርስቲያን ላንገነባ፣ ገዳም ላንሰራ፣ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። We will not prevent any Muslim from resting in our churches whether they come by day or night. በቀንም ሆነ በማታ ሙስሊሞች ወደ ቤተክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። And we will open the doors of our houses of worship for the wayfarer and the passenger. ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍተላቸዋለን ይላል። Those Muslims who come as guests will enjoy boarding and food for 3 days. የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን። ምግባቸውን እየበሉ ዘና ማለት ይችላሉላል። አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው። We will not allow spy against Muslims into our churches and homes.
ሙስሊሞችን ስለላ የሚሰልሉ በቤተ ክርስቲያንም በቦታችንም እንደዚህ በቤታችንም አናደርግም ስለላ ነገር ማለት ነው። we will not teach our children the Quran ልጆቻችንን ስለ ቁርአን አናስተምርም። publicize practice of shirk invite anyone to shirk or prevent any of our fellows from impressing Islam if they choose to do so ስለ እስልምና ምንም ነገር ላናሳትም ምንም ነገር ለሙስሊሞች ላንሰብክ ልጆቻችን ስለ ቁርአን ላናስተምራቸው ከእስልምና ወደ ክርስትና ላናመጣ የኛ ግን ወደ እስልምና መሄድ ከፈለጉ ላንከለከል ብላችሁ ፈርሙ። we will respect Muslims move from the place we sit in if they choose to sit in them ሙስሊሞችን ልናከበር ሙስሊሞች ከመጡ ቦታችንን ለቀን መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለነሱ ልንለቅላቸው ይገባል። we will not imitate their clothes, caps, turbans, sandals, hairstyles, speech, nicknames and title names እነሱን የሚገልጹ ነገሮች ስሞችን የቅጥል ስሞችን ጫማ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ ስምም ሆነ እንደዚህ አይነት ነገሮች ጫማም ላንጠቀም ብላችሁ ፈርሙ ይላል። we will not encrypt our stamps in Arabic በአረብኛ ማህተብ ላንመታ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮረዋቸው ነው እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። we will have the front of our hair cut ተፍለፊ ጸጉራችንን ልንላጨው ልንቆረጥ wear our customary clothes wherever we are የትኛውም ቦታ ላይ ብንሆን የተለመደ ልብስ እንለብስ መዘነጥ አትችልም ተመሳሳይ ልብስ ነው የምንለብሰው እነሱ እንዲለዩህ ማለት ነው። wear belts around the waist እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ we will not sound the bells in our churches በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል አስባችሁታል ደውል መደወል አትችልም or raise our voices while reciting our holy books inside our churches in the presence of Muslims ሙስሊሞች በቤተ ክርስቲያናችን ውስጥ ካሉ ድምጻችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ nor raises our voices with the prayer at our funerals ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምጻችንን ከፍ አድርገን ላንጸልይ እንግዲህ ሰው ሞቶብን ስታለቅስ ራሱ ድምጽ መሰማት የለበትም አስባችሁታል light torches in funeral በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም እንደዚህ አይነት አዋጅ ነው ያወጁት ሳዲ አንዴ ሳዲ የክርስትና ስምሽ ማን አልሽው ወይ አልሰማሽኝም መርገማዎች እየጻፉልሽ ነው ኮሜንት ላይ አሁን እኔ ሚት አድርጌ ነበር የክርስትና ስሜ ከሰለምኩ ቆይ አንዴ ተረጋጊ አንዴ ተረጋጊ መስለሚን አይደለም እንኳ አውቃል ለማይ ቆይ አንዴ ተረጋጊሽ ሳዲ የክርስትና ምንድነው ሰልሜ ነው 4 አመት ይሞላኝ ከሰለምኩኝ አልሽ አይደለ ከዛ ምናሽ ስምሽ የክርስትና ስምሽ ማን ነው ስንሽ ምናሽን አሽሚውትሽ ማሽና ምንድነው ያልሽው የክርስትና ስምሽ ማን ነው ትዝታ ስሚ እኔ ክርስትና እንትን የክርስትና ስምሽ ትዝታ ነው አይደለ yes ምን ነው ምንም አይደለም የክርስትና ስም እኔ መለስኩልሽ የክርስትና ስም ትዝታ ተብሎ የሚወጣ ስም የለም እናቴ አሁን ትዝታ የሚባል የክርስትና ስም የለም አይወጣም እንደዚህ ተብሎ እሺ ለሌላ ጊዜ ስትዋሺ ተዘጋጅተሽ ምናምን እሺ እንደዛ ጠይቀሽ የቤተክርስቲያን አስተምሩ ጠይቀሽ ነኝ እሺ ትዝታ የሚባል ስም የለም ልንገርሽ ትዝታ የሚባል ስም የለም ትዝታ የሚባል የክርስትና ስም የለም እናቴ ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ድርሰቱን ምናምን ነገር ማለት ነው ለሌላ ጊዜ ማማዬ ተረጅኝ እኔ እኮ ዝም ብዬ እኔ ከሷ ጋር ነው የማወራው እኔ ካንተ ጋር ነው ከሷ ጋር ብቻ ላውራ ስርዓት ያዥ ምን አትጨማለቂ እንዲህ ያለ ነገር ያስጠላኛል እኔ ጋር ነው የጀመርሽው ነገር አስጨርሻለሁ ከሷ ጋር ነው የጀመርኩት ካንተ ጋር
አልጀመርኩም ባባዬ ተረጋጋን ተረስ እኔ ጋር ነው የጀመርሽው ሳዲ ባክሽ አንዴ ጠብቅ እሺ አንተን ምንድነው በክርስትና ስም ባይዘው እንደዚህ ይባላል ለምሳሌ እኔ አሁን የኔ ክርስትና ስሜ ወልደ ሐዋርያት ነው ይባላል የወንድማችን ደግሞ እሱ ደግሞ የገብረ ማርያም ነው ይባላልና ያንቺ ወልደ ትዝታ ነው ገብረ ትዝታ ነው ስምሽ ትዝታ እንዳሉኝ ብቻ ነው የማውቀው ግን እሱም ስም አይደለም ከፈለክ አክስቴን ጠይቄ እነግርሃለሁ እሺ ወልደም ገብረም የለውም ምንም እንመለስ ወደ ራሳችን እንመለስ አክስት ጠይቀው ነው የሚባለው ወይስ ጠይቃት እሺ አሁን ወደ ራሳችን እንመለስ አንተ ከክርስትናው የሚባል ስም የለም ብለህ እስኪ ጠይቃቸው ገብረ ትዝታ አንዴ ጠብቂን እሺ አንዴ እሺ ረጋ በል ወደ ራሳችን እንመለስ አሁን እንደፈለግሽ መሆን ትችያለሽ ማለት ነው አፍሲለካ አፍሲከፈ ጭንቅላት ይለካል የሚባል ታሪክ አለና እስኪ ለስድባችሁ ራሱ ገደባብቹ ከሙስሊሞች ተማሩ እኛ እኮ ተሰው እሺ ወደ ራሱ እንመለስ ታርጉ መስል ይሰጣችሁ አታወርዱ ምንድነው አንቺ የምታለቃቅሽ ወታችን ነው ይሄው እያወራን በጭራሽ ጉፋን ይዞኝ ነው አልኩህ እሺ በቃሽ ይሄው እናወራ በቃ ዛሬ ስለ ካባው ነው እያወራን ያለነውና ካባው ከሆነ ስለዚህ ድንጋይ ማውራት ነው ርዕሳችሁ ኦኬ ርዕሳችሁ ይከሆነ ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል እስቲ በዛሬ ቪዲዮ ላይ ተሰማችሁን ሐሳብና አስተያየት ኮሜንት ስራ አስቀምጡልኝ በቀጣይ በልጅ ቪዲዮ መልሳለሁ ይሄንን ቻናል ሰብስክራይብ ያላረጋችሁ ካላችሁ በደም ሰብስክራይብ አድርጉ እንዲሁም ደግሞ ላይክ እና ሼር ያላረጋችሁ ካላችሁ ደግሞ አሁንም ላይክ እና ሼር በማድረግ ሰፖርት አድርጉኝ በቀጣይ በልጅ ቪዲዮ መልሳለሁ መልካም ሳምንት ይሁንላችሁ